ላስወልድሽ ልጅ ከፈለግሽ ማትሪክ አልፏል ፍቅረኛሽ ስንት አመጣ አኪና እንዴት ነሽ አለው እንዴት ነህ አኪና ማለት ምን ማለት ነው ስሜ ሲያጥር ሲረዝምስ ምንድነው ሲረዝም ረጅም ነው ችግር የለም ይዘዋል አኪናሆም ማለት ምንድነው የባይብል ስም ባይብል ላይ እኔ መጽሐፍ ቅዱስን ብዙ ጊዜ አንብቤያለሁ አኪናሆም ይላል አናተ ንጉስ ዳዊት ሚስት ናት ታውቃለህ ቤርሳቤ ናታ እና ሜልኮን አኪናሆም ያምኖን እናት ማለት ነው ኦ አምኖን ማለት ያቺን የደፈራት ማለት ነው ያቢሲሎምን እህት ኦ ናት አኪናሆም እንዴት አላነበብኩት አይ ቲንክ ይሄ ክፍል ራሱ ያለው እኮ መጽሐፈ ሳሙኤል ካለ ምዕራፍ 13 ላይ ነው እንዴት አላነበብኩት እንዴ አኪናሆም እሺ ትርጉም የለውም ዳዊት ሚስትር ታለቀ ሌላ ትርጉም አላውቅም እኔ ራሱ ስለሽ አሁን ለምሳሌ መጽሐፍ ቅዱስ ላይ ብዙ አሁን ዳንኤል የሚባል ሰው አለ ዳንኤል ማለት እግዚአብሔር ይፈርዳል ማለት ነው ትርጉም አለ እንደዛ ናትናኤል ማለት የእግዚአብሔር ስጦታ ማለት ነው አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው እንደዚህ የለውም ምንም እንዴት ስንት አመትሽ ነው አኪናሆም 19 እና ቤተሰቦችሽ እንዴት የስምሽን ትርጉም የዳዊት ሚስት ስለሆነች ብቻ የሚያወጡል ስለዚህ እጠይቃለሁ ውስጥ እየጠየቅኩልሽ ነው አኪና ማለት ስፕሪንግ ፍላወር ነው ይላል አኪና ብቻው የለም ፉል ኔምሽ የለም ኦኬ እሺ ይሁን ምን ላደርግ ነበረ እና እንዴት ነሽ አዲስ አበባ ነው የምትኖሪው የት ነው ያለሽው አሁን ሰፈሬ ነው የሆነ ኢንተርኮንቲኔንታል ምናምን ያለሽ ነው ይመስለው ካሳንቺስ ሃርመኒ የት ሃርመኒ ቦሌ ልትዝናኝ ሄደሽ ነው ከጓደኞችሽ ጋር ወይስ ብቻሽን ምንድነው አሁን በላችሁ ጠጣችሁ ስንት ብር ከፈላችሁ ሂሳብ አልመጣም ስንት የሚመጣ ይመስልሻል 4500 700 እዛ አካባቢ አሪፍ ከቡልቡላ እዛ ድረስ ቦሌ ድረስ ሄዳችሁ ልትስማሙት ሚካኤል ነው ቅርብ ከዛን በኋላ ያለው መንገድ እኮ ሩቅ ነው ቅርብ ይመስላችኋል መንገዱ ሰፊ ስለሆነ ነው እንጂ ከሚካኤል ቡልቡላ ራሱ ራቅ ያለ ዛግ ያለ ነው ትንሽ ደግሞ መኪኖቹ ሲነዱ አይን የላቸውም ወደዛ ምንድነው 99 ይጃቃለው ቡልቡላ መንገዱ ሁሉ የሚጠፋ መንገድ ነው እናቶስ ማለት ነው አይ 99 ጊዜ ሄጃለሁ ነው ብዙ ጊዜ ሄጃለሁ ግን መንገዱ ይጠፋብኛል አኪና ፍቅረኛ አለሽ
ስንት ዓመትሽ ነበር? 19 ማትሪክ አልፏል ፍቅረኛሽ? ስንት አመጣ? አንቺ ሳልፈሻል? ሁለታችሁም ያለፋችሁት ዘንድሮ ነው ባለፈው? ዩኒቲ ነው የምትማሪው? የት ነው የምትማሪው? ትምህርትሽን ትተሽ በ19 ዓመትሽ ምን አይነት ስራ ላይ ነሽ? የራስሽ ምን የኮስሞቲክስ ምናምን? የት ቦሌ ላይ ነው ያለሽ? ጥሩ ትሰራለሽ። ከቤተሰብ ጋር የምትኖሪ? ብቻሽን? የአዲስ አበባ ልጅ አይደለሽ? ትግራይ? ደስ ብሎኛል። መልካም ምሽት። ታካሚ በስትሬቸር ቢመጣ እኔ ነው የምታወሪው ወይስ ለሱ ነው ካርድ የምታወጪው? እኔ ገንዘብ መቀበሎች ነው፣ ሪሴፕሽኖች አሉ። አሉ። እኔ የምልሽ ፍቅረኛ ሳለሽ? የለኝም። ለምንድን ነው ያላገባሽው? እግዚአብሔር ስላልፈቀደ። ኦኬ። ስንት ዓመትሽ ነው? 27 ከዚህ በፊት ግን የፍቅር ግንኙነት ነበረሽ? ዛሬ ለምንድን ነው እኔ ጋር ልትገቢ የፈለግሽው ወይ ያሰብሽው? ምንም ዝም ብዬ ይገባል እንዴ? ቤት መዲ ባለፈው እንኳን ገብቼ አውቃለሁ። የሆነ ቀን ማታ ላይ ኔትወርክ አስቸግሮኝ ነው የወጣሁት። እንኳን ደስ አለሽ። አሁን ሌሊቱን ሙሉ እዛ ነው የምትሰሪው? አዎ። 11 ሰዓት 11 ሰዓት ስትወጪ ምን ታደርጊያለሽ መሰለሽ? ቤትሽ ትሄጂና ልብስ ምናምን ከቀያሽ ሻወር ካረግሽ በኋላ በራይድ ወደ መገናኛ ትመጫለሽ። የራይዱን ይከፍላሉ። መቼ? ዛሬ ልክ 11 ሰዓት ስትወጪ ቤትሽ ትሄጂና ሻወር አድርገሽ እንዳይደክምሽ ምናምን በራይድ ወደ መገናኛ ትመጫለሽ። እኔ ጋር እኔ እኮ የምትገቢው ስንት ሰዓት ነው ያልከኝ መስለኝ? የምወጣውማ ነገ ጠዋት 2 ሰዓት ነው። ስትወጪ በራይድ ወደ መገናኛ ነኝ። እሺ። ሌሎቻችሁ ታፕታፕ አርጉ። ታፕታፕ እያደረጋችሁ አይደሉም? ምንድን ነው ከዛማ ችግር የለም። ስለ ትዳርና ስለ አንዳንድ ነገሮች እናወራለን አይደል? መዲ የነበርሽው ከስንት ወራት በፊት ነው? ኮሜንት ማሳቀሽ ደስ ይለኛል በጣም። ለምን እድሜ ነው አሻለኝ 3 ልጅ ያላት ምናምን የሚለውን ኮሜንት አይቻም አለሽ? 3 ልጅ ደስ ይለኝ ነበር ቢኖርም። ላስወልድሽ አላስኩም ዛሬ የለኝም። አቁሩ። እናመሰግናለን። ላስወልድሽ ልጅ ከፈለግሽ አባት መሆን ትችላለህ? ለምን አልችልም? ልጅ አለ መሆን ከቻልክ ለምን አልወለድክ? ለምን አልፈልግ?
እሺ አሁን ለሊት ሙሉ ምን ስታረጉ ነው የምታድሩት? ፔሸንት ይመጣል። በታመመ ሰላም ነው የምትጸልዩት ስራ እንዲኖር? በታመመ ብላችሁ ትጸልያላችሁ? እስማም ለምንድን ነው የምጸልየው? እኔ ምን አገባኝ? ባለቤቶቹ ሊጸልዩ ይችላሉ። ግን እርግጠኛ ነሽ አልወለድሽም? ታዲያ ጥቂት ግን ወለደ ነው የሚመስለው መሰለክ? ትንሽ ታለቅ አልወለድኩም። ምን ላደርግ ነበረ? ስንት ናቸው ቢሮ ውስጥ? አይ ብዙ ነን። እንዳለ ሐኪሙ ነው የሚያዛችሁ? አይ ወንድ ሐኪም አንድ ነርስ አለ። ሌሎች ሴት ናቸው። ለማስተላለፍ የምትፈልጉ መልእክት አለ? የእሷ ኔትወርክ ነው።